ንዑዳን አበው መነኮሳት፣ ክቡራን አበው ካህናት፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። አምላካችን ልዑል እግዚአብሔር ለዚህ ዕለት ስላደረሰን ስሙ ለዘላለም ይክበር ይመስገን። በተነበበልን የሕይወት ታሪክ ብንጨርሰው ደስ ባለኝ። ስለ ዘላለም ጥቅስ አልነግራችሁም። እርሱ ጥቅሱን ኖሮታል። ስለ ዘላለም አንነግራችሁም። እርሱ በእያንዳንዱ ኦርቶዶክሳዊ ልብ ውስጥ አለ። በእያንዳንዱ ኦርቶዶክሳዊ ጆሮዎች ውስጥ ድምፆቹ ያቃጭላሉ። ዘላለም በሕይወቱ በሞቱ ያስተማረን ሰው ነው። በዘላለም ወንጌል እንደከበረች ለዚህ ዕለት ደርሳለች። ወደፊትም እሱን እያሰብን ወንጌል ትከብራለች። ወንጌላውያን በሕይወታቸውም በሞታቸውም ሲከብሩ በዘላለም ነው ያየሁት። በመጨረሻ እንኳን እጅግ የምደሰትበት ድምፅ ማጉያ በጨበጡ ዘፋኞችና በፖለቲከኞች የታጠረችው የመቃብር ስፍራችን ዛሬ መጽሐፍ ቅዱስና ወንጌል የጨበጠ ሐውልት ይቆምባታል ብዬ አስባለሁ። ልጆቻችን መቃብሮቻችንን ሲጎበኙ ወንጌሉን የጨበጠውንና ድምፅ ማጉያውን የያዘውን ሲያዩ ይሄ ማን ነው ብለው ሲጠይቁ በሕይወቱ በቃሉ ወንጌልን ያስተማረ ነው ብለን የምንመሰክርበት ሐውልት ይቆምለታል ለዘላለም። ለእርሱ የሚጠቅመው ሳይሆን እኛ ልጆቻችን እንድንማርበት ነፍሱን በገነት ያሳርፍልን። እንወደዋለን። ሁሌም በልባችን ይኖራል። ሁሌም ወንጌልን ስላከበራት እናከብረዋለን። ወንጌልን ስላከበራት እናከብረዋለን። እኛንም እንደሱ እንዲህ በክብር ለመጓዝ ያብቃን። ለጸሎት እንነሳ። ቅዱስ የሰራዊት ጌታ እግዚአብሔር አምላካችን ሆይ ጥበቃ ሳይለየን እስከዚህ ሰዓት ስላደረስከን ስምህ ለዘላለም ይክበር ይመስገን። ቅዱስ አምላክ ሆይ እስካሁን ስላደረግልን ወደፊትም ስለምታደርግልን ነገር ሁሉ ስምህ ለዘላለም ይክበር ይመስገን። ቅዱስ አምላክ ሆይ የወዳጅህን የወልደ ሰማዕትን ነፍስ ከቅዱሳን ጋራ እንድታሳርፍልን እንማጸናሃለን።
ቅዱስ አምላክ ሆይ ሀገራችንን ኢትዮጵያን ጽኑ ሰላም እንድታደርግልን፣ ሕዝቦቿን በሰላምና በፍቅር በስምምነት እንድታኖርልን፣ በየቤታቸው በየሆስፒታሉ በየጸበል ስፍራው የታመሙ ወገኖቻችንን እንድትፈውስልን፣ እንዲሁም በየስፍራው የሞቱ ወገኖቻችንን ከቅዱሳን አጠገብ እንድታሳርፍልን፣ እኛንም በምሕረትህ በቸርነትህ በረድኤትህ እንድትጠብቀን እንማጸናሃለን። አቤቱ ቅዱስ አምላክ ሆይ ስምህ ለዘላለም ይክበር ይመስገን።